ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ስለምታበረታቱኝ፣ ላይክ ስለምታደርጉልኝ፣ ሼር ስለምታደርጉልኝ እጅግ አድርጌ አመሰግናለሁ። እንግዲህ ሸቃሊት እንደምታዩት ነው፣ በስራ ልብሷ ነው ያለችው። ያው ምንም ማድረግ አይቻልም፣ ቻሉት ማለት ነውና እንግዲህ መማሮች ዛሬ ስለ ቤታና ስለ ሊያሾ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ቤታና ሊያሾ ጦርነቱን ጀምረውታል ማለት ነው። ያ ማለት እንግዲህ ቤታችን ያዝ እንግዲህ አዝንብልኝ። እኔ በነገራችን ላይ ቤታን በጣም ነው ወዳት የምር ማለት ነው። ደግሞ ዘረኛ እንዳትሉኝ፣ ጎንደሬ ስለሆነች እንዳትሉኝ። ሊያም ጎንደሬ ናት ግን ሊያሾና ቤታን የምታስቀኝ ያኔ ሰርጀሪ ሳትሰራ እናንተ ግን ሰው ሁላ በቃ ሰውነቱን አፍርሶ ማሰራት ጀምሯል። እግዚኦ ኃጢአት፣ እግዚኦ ሰው ሁላ፣ እግዚኦ ማረና ክርስቶስ። እናንተ ግን ሰው ጤነኛ ነው? እኔ ቆይ ምንድነው የሚጎልኝ? ያረለ እኔ ምን ዲው ሹክ በሉኝ እና አፍንጫ ይጎልኛል መሰለኝ። እጄ ሰርጀሪ ላርሰራ እንዴ። ቱርካችን ግን በጣም ሰልጠነሻል በእውነት። ሰውነት አፍርሰሽ መስራት ጀምረሽ ሰውን አፍርሰሽ መስራት ጀምረሻል። ግን እግዚአብሔርን ኧረ ቱርካችን ታይ ግን ፈጣሪ ጋር ክርክር ገጥመሻል በእውነቱ። ታይ ግድ የላሽም ታይ ቱርክዬ ታይ። እና ለማንኛውም እንግዲህ ቤታችን አፍንጫዋን፣ አንገቷን፣ ጡቷን፣ ቂጧን፣ ወገቧን፣ ፊቷን ሁሉን እንግዲህ አፍርሰው ገጣጥመውላታል ማለት ነው። በዛ የተነሳ እንግዲህ ቤታዮ ቆማ ቪዲዮ ሰራችልን ማለት ነው። ቪዲዮ ስትሰራልን ሊያሾ ደግሞ መጣችና እንግዲህ ዋሪው እንዴት ነው ምናምን ነገር አፍርሰው ገጠሞሽ ምናምን ብላ እንግዲህ የተውሶ ዕቃ ነው የተውሶ እንደዚህ ነው ምናምን ብለው እንግዲህ ጦርነቱን አጋግለውታል። የማኛም እንግዲህ ያው የሚለውም ብሏል ማለት ነው። እንደምታዩቸው እንግዲህ ቅውጥ አድርገውታል ማለት ነው። ሌላው ስለ ሊያሾ ማውራት የምፈልገው መለስበታለሁ። ስለ ቤታም ስለ ሊያሾ ማውራት የምፈልገው ነገር ምንድነው መሰላችሁ? አንዳንድ ጊዜ ከኋላችን የሆነ መጥፎ ታሪክ ማስቀመጥ መልካምም አይደለም። ምክንያቱም አሁን ሊያሾ በዛ ሰመን በዛ ሰዓት ታደርግ የነበረው ቪዲዮ በጣም አስጸያፊ፣ በጣም የሚዘገድን፣ በጣም የሚያስጠላ ቪዲዮ ነው። ከሴት ልጅ የማይጠበቅ አሁን ላለችበት ኢንስፔክት አሁን ላለችበት እንትን በጣም ሳላደንቃት አላልፍም። በነገራችን ላይ ግን የነበረችበት ማንነቷ ለልጅ ነው የሚቀመጠው። ገብቷችኋል? አሁን አንዳንድ ጊዜ አንዳንድ ሰው ለመፈመስ ብላችሁ ለመታወቅ እንዴት ነው ሰው አይን ለመግባት ብላችሁ ራሳችሁን ባትጥሉ መልካም ነው። እኔ ከሊያሾ የተማርኩት እሱን ነው። ምክንያቱም ሊያሾ አሁን በዛ ሳመን ኢንስታግራም ላይ እና ፌስቡክ ላይ ታረግ የነበረው ነገር አሁን ላይ ሲጣሏት ወይም ደግሞ ሲቀየሟት፣ ለሚገባው ድምጽ ይቅርታ፣ ሲቀየሟት እንደዚህ አይነት እንትን ይዛ መታለች ማለት ነው። እንደዚህ አይነት ታሪኳን አወጡባት ማለት ነው። ይሄ ደግሞ ለማንም የሚጠቅም አይደለም። ገብቷችኋል አይደለ? ለማንም ይቅርታ እንግዲህ እዚህ ጋር መልእክት እየተላከልኝ ስለሆነ ነውና ለማንም አይጠቅምም። ራሳችሁን ለማዋረድ ራሳችሁን ዝቅ አድርጋችሁ እንትን ለማለት ለልጅ ነው የሚቀመጣ። የዛሬ ምናምን ዓመት ያስቀመጠችው ቪዲዮ ዛሬ ላይ ይኸው መሳለቂያ ሆኖባታል። ሴት ልጅ ሳክራ ወይም ደግሞ ራሷን ጥላ አይደል? እኔ እንጃ፣ እኔ አላቅም እንዴት እንደሆነ ማለት ምን ልላችሁ ፈልጌ ነው። በዛ ደረጃ ራስን ዝርክርክ አድርጎ መጣል ለልጅ ነው የሚተርፈው። አሁን ይሄ ቪዲዮ እንግዲህ ሁሉም ተቀባበለው፣ ምንም ሞራሏ ተነክቷል። በነገራችን ላይ አልበገር ብላ እንጂ በጣም ሞራሏን ነክቶታል። በጣም ተሰብራለች። ስለእውነት ግን አንዳንድ ሰው ምን አለ መሰላችሁ፣ በቃ ስለምትሳደብ በሰው ትዳርም ስለምትገባ አርቲስቶችን ስለምታሸማቅቅ ገሌ ከገሌ ተፋታ፣ ገሌ ከገሌ ተነጋገረ እያለች የሰውን ነገር ስለምትፈተፈት ሁሉም ውድቀቷን እንደሚፈልግ ታውቃለች። ሁሉም ህዝብ በተለይ በሷ አርቲስቶች ተሸማቀዋል። በቃ ባለ ትዳሮች ተሸማቀዋል። በነገራችን ላይ ገብቶችዋል አይደለ? ለዛ አሁን ላለችበት ነገር እንትን ማለት አትፈልግም ነው። እየተሰበረች መስላ መታየት አትፈልግም እንጂ በጣም ተጎድታለች። እንደ ሊያሾ ልቡ የደማን እንደ ሊያሾ የተሳቀቀ ሰው የለም በአሁኑ ሰዓት ላይ። ግን መበገር አትፈልግም። ለምን? አንድ ወዳጅ እንደሌላት ታውቃለች። ሁሉም ሰው እንደ ጠላት ታውቃለች። ምክንያቱም እገሌ እንደዚህ አድርጎ እናንተ እያለች የሰውን እንትን ስለምታነሳ
ሁሉም ሰው ተቀይሟታል። ሁሉም ሰው ውድቆቷን ነው የሚፈልገው። ለዛ ላለማስነቃት ራሷን እንትን ብላ ይዛ ችላለች ማለት ነው። ገባችሁ አይደለ? ስለዚህ አንድ ሰው ምን ልላችሁ ፈልጌ ነው፣ ራሳችሁን የሚያረክስ ነገር፣ ራሳችሁን የሚያዋርድ ነገር አትስሩ። ምክንያቱም ፈጣሪ ክርስቶስ ነገ ሰው ጋር ብትነጋገሩ ወይም ደግሞ ነገ ሰው ጋር ብትቀያየሙ ቀና ብላችሁ መሄድ አትችሉ። ቀና ብላችሁ እንዳትሄዱ ነው የምትደረጉት። መናገር እና አንቺ እኮ እንዲህ ነሽ፣ አንተ እኮ እንደዚህ ነበርክ፣ ገብቶሻል አይደል? አንተ እንደዚህ ነሽ፣ አንተ እንደዚህ ነው መባል ስላለ ለሚመጣው ነገር ወይም ደግሞ ለሚደረግባችሁ ነገር ኢንስፔክት ኖሯችሁ ወይም ደግሞ ክብር ኖሯችሁ ለራሳችሁ ራሳችሁ ብታከብሩ መልካም ነው ብዬ አስባለሁ። ስለ እውነት ማለት ነው። ሌላው ስለ ቤታዮ ነው ላወራ የፈለኩት። ቤታዮ ወዮልኝ ነፍሴ እላለሁ። ወዮልኝ ነፍሴ ከነጂጂ አይተሽ ያደረግሽው ነገር በእውነቱ አስገርሞኛል። አሁን ይሄን እግዚአብሔር የሰጠሽን ውበት እግዚአብሔር አልሰጠኝም፣ እግዚአብሔር ሲፈጥረኝ ጥሩ አድርጎ አልሰራኝም ብለሽ ነው እንግዲህ የሄድሽው። ስለ እውነት ማለት ነው። እኔ በጣም ነው ያዘንኩብሽ። በዚህ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ቢሆንም ግን በዚህ ደረጃ ራስሽን ዝቅ አድርገሽ በዚህ ደረጃ ራስሽን እንትን አድርገሽ ባላይሽ ምን ያህል ደስተኛ ነበርኩኝ። ስለ እውነት ማለት ነው። ምንም የሚሰራ የሚጠቅም ነገርም ስለሌለው አሁን አንቺ ጦጥሽ ተስተካከለ፣ አፍንጫሽ ተስተካከለ፣ አይንሽ ተስተካከለ፣ ምንም የሚፈጠር ነገር የለውም። ገብቶሻል? ምንም በቃ የድሮ ውበትሽም ቆንጆ ነሽ እኮ እግዚአብሔር ሲፈጥርሽ እና እኔ እንጃ ገርሞኛል ለምን እንደዛ እንዳደረግሽ። አሁን በቃ ቲክቶኩን እያመላለሱት ነው እላቸዋለሁ። እነ ጂጂ እነዛ በቃ እንዳለ ሩዋንዳ እያደረጉት ነው ያሉት ማለት ነው። እና በጣም ይገርማል፣ በጣም ይገርማል፣ በጣም ማለት ነው። እና ቤቢ ደግሞ ስለሌላ ደግሞ ሌላ አጀንዳ ደግሞ ሳመጣላችሁ ቤቢ ከበላዩ ላይ አልሄድኩባትም፣ ከሷ በላይ እኔ ትዳርም አልያዝኩም፣ አልማገጥኩም። እኔ ለሷ ታዛዥ ነኝ። ልጆቼን በሙዚቃ ነበር ማስተኛው። የምር እኔ ስለሷ ክፉነት ማውራት አልፈልግም። ልጆቼ እንዲጎዱብኝ አልፈልግም። ልጆቼ እንዲሰበሩብኝ አልፈልግም። እኔ እርጉዙና ሆስፒታል አብሬ ተመላልሼ ነው። እንደገና ደግሞ እግሯን አጥቤ ነው። እኔ ስለሷ ክፉነት ወይም ደግሞ ስለሷ መጥፎነት ማውራት አልፈልግም ማለት በጣም ጥሩ አባት፣ ጥሩ ባል፣ ጥሩ ህይወት እንደነበረው እሷም ታወራለች። ነፃነቴን እወደዋለሁ ብላለች። ግን አንዳንድ ጊዜ ደግሞ ወንዶችዬ ሚስትን ለቀቅ ስታደርጉ የሚመጣ ፕሮብሌም ስላለ ጠበቅ ብታረጉ መልካም ነው። ይሄ ለወንዶች መልክቴ ነው። ለወንዶች መልክቴ ምንድነው? ጣሪ ትግስት ተስጠኝ። ለወንዶች መልክቴ ነው። በቃ ራሳችሁን ጠበቅ አድርጋችሁ ትዳራችሁን ጠበቅ አድርጋችሁ መያዝ ያለባችሁ ራሳችሁ ናችሁ። ለሚስቴ ነፃነት፣ ለባሌ ነፃነት እያላችሁ ህይወታችሁን አደጋ ላይ አትጣሉ። ስለ እውነቴን ነው የምነግራችሁ። ወንዶችም ሴቶችም እንደዛው። ትዳር ሲባል ክብር ነው። ክብር ስለሆነ በክብራችሁ ባትደራደሩ መልካም ነው። የምሬን ነው የምላችሁ። በክብራችሁ ባትደራደሩ በጣም መልካም ነው። ራሳችሁ እንትን አትበሉ ለማለት ያክል ነው። እና ለዛ ነው ይቅርታ እንግዲህ ሰው እየደወለብኝ ስለሆነ ነው። ለዛ ነው እንግዲህ ወይኔ ይቅርታ አድርጉ። ክብራችሁ አትደራደሩ። በክብር መደራደር ለማንም እንትን አይልምና ማሮች ይሄልላችሁ ፈልጌ ነው። እንግዲህ የምትሳፉም ልቦና ይስጣችሁ፣ እንትን የምትሉም ሰዎች እንግዲህ ልቦና ይስጣችሁ። በእውነት እኔ በጣም ነው የምታሳፍሩኝ አንዳንድ ጊዜ ለራሳችሁ ክብር አለመኖራችሁ፣ ለራሳችሁ አንዳንድ ጊዜ እኔ እንጃ ምን እንደምል አላውቅም። ያስተምራችኋል ብዬ ተስፋ አደርጋለሁ የምናገረው ንግግር። ሴቶችዬ አደባችሁን ግዙ። አቢም እንግዲህ ቤቢ ማለት ነው። ቤቢም እንግዲህ እግዚአብሔር ካንተ ጋር ይሁን። እውነት ለመናገር እንዳንተ አይነት ባል ይፈለጋል። እኔ ራሱ ባገኝ ደስ ይለኛል በእውነቱ። ካልሆነ ደግሞ በኢሜል ያናግረኝ እመልስልሃለሁ። እንደዚህ አይነት ባል አይገኝም በእውነቱ እንደዚህ አይነት ባል አይገኝም። ለማርያም ልጅ ታዛስተና ቢሎኝ በደንብ ምስክ በጣም ነው ደስ የሚለኝ። እግር አጥቤ ያለ እኮ እግር አጥቤ ዘፍኛ ለማስተኛ ልጅን አለ ልጆቼን አለ እግር አጥቤ ጨፍሬ ያለ ሰራተኛ ሳይኖር ቤት ወሉዬ ነው አለ። አይ ቤቢ ቤቢዬ እንግዲህ ሰራተኛ ሳይኖር ቤት ወሉዬ ነው ብሏል። እግር አጥቤ ነው
እውነቴን ነው። እንደ ሰራተኛ ታዝዤ ነው አለ። ምርጥ ባለኝ አለ። ምርጥ ታማኝ ባለኝ ብሏል። እና ምርጥ ታማኝ ባል ነው ቤቢ። ምርጥ ባል ነው፣ ታማኝ ባል ነው፣ ቤት የሚወለውል ባል ነው፣ እግር የሚያጥብ ባል ነው፣ ታማኝ ባል ነው፣ ልጆቹን በሙዚቃ ዘፍኖ የሚያስተኛ ባል ነው። ባል ነው ቤቢ በእውነቱ። ጌታዊ ይቅር በለኝ። እኔ እንግዲህ ሳውቅም ሳላውቅም እንዲህ በምናገረው ነገር ቂም እንዳትይዝብኝ ለማለት እወዳለሁ። እና ቤተሰቦቼ ምን መሰላችሁ እንግዲህ 8 ዓመት ከእህቱ ጋር ተጣልቶ በእውነቱ በጣም ተጎድቷል እኮ። የሚያዝንለት ጠፍቶ ነው እንጂ በእውነቱ በጣም በርጥማል ነበረ። ግን ዳጊ በእውነት አመለጠሽ። እንደዚህ አይነት ባል አይገኝም። እንደዚህ አይነት ባል በስለት ቢሆን አይገኝም። በእውነቱ ምርጥ ባል ነው። ምርጥ ባል ነበረ። ለማንኛውም ቤቢዬ እንግዲህ ሃይበለይ በኢሜል በእውነቱ ሃይበለይ ሰይፍ ሾው ዩቲዩብ ይደርሳል፣ ዩቲዩብ ቻናል ይደርሳል ብዬ ተስፋ አደርጋለሁ። ፍትህ እኔ ቤቢን እፈልገዋለሁ። እስከ ልጆቹ ነው የምፈልገው በእውነቱ። ቤቢን ሲጀመር ድሮም ባለዘዳሩ ነው እንጂ ድሮ ልጅ እያለሁ ነበረ ገና ሁላ የምወደው በእውነቱ ማለት ነው። በጣም ነው የምወደው እኔ ቤቢን በእውነት። እና እኔ እየሳኩ ሳወራችሁ የሆነ ነገር እያልኩ ሳወራችሁ ምናምን እንደ ቀልድ አትወሰዱብኝ። አም ሲሪየስ እኔ እወደዋለሁ። እና አለ ሰይፉ ሼር አድርስልኝ። እኔ ቤቢን እፈልገዋለሁ በእውነት በጣም ነው የምፈልገው በእውነት እስከነ ልጆቹ እቀበለዋለሁ። እኔ እናቴ ሙዚቃ አልሰራ ቤቴ 12 ሰዓት ውጭ አልወጣ ሰራተኛ አልፈልግ። እኔ ራሴ ሰራተኛ ነኝ። እንደፈለክ አድርጌ እኔ ራሴ አስቀምጣለሁ። ልጆችህንም ቢሆን እኔ ይዝልሃለሁ። ልጆችህንም ይዘህ መምጣት ትችላለህ። ቤቢዬ ሸቃላ ናት ብለህ እንዳትንቀኝ። በጣም ጭንቅላት ያለኝ ልጅ ነኝ። በጣም ጥሩ ልጅ ነኝ። አሁን የማንድ ልጅ አለኝ። ያንተም 3 ልጆች 4 ይሆኑልናል። ታጅበን ብርድ ልብስም አያስፈልገን በእውነቱ። እና ቤቢዬ እኔ እወድሃለሁ በእውነቱ። ብታናግረኝ ደስ ይለኛል ለማለት ያክል ነው። ይሄ መልእክቴ እንደሚደርሰው ተስፋ አደርጋለሁ። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አድርሱለት ለማለት ያክል ነው። ስለነበረን ቆይታ እንግዲህ ያው የቆራረጥኩም እየሰነጣጠቅኩም እንግዲህ ለሰራሁት ቪዲዮ ይቅርታ፣ ለቪዲዮ የጥራት ይቅርታ እየጠየቅኩኝ ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለቤቢ አድርሱልኝ። እንዲሁም ለቤታና ለሊያሾ መልእክቴ ድረሰኝ ብዬ በትህትና ጠይቃችኋለሁ። አመሰግናለሁ ስለነበረን ቆይታ ማሮችዬ ባይ። አመሰግናለሁ።